ውድ የትግስቱ አልተንጉስ ፖድካስት ተከታታይ ቤተሰቦቼ ፕሮግራሜን ስለምትከታተሉትና ሼር ላይክ ስለምታደርጉት እጅግ እያመሰገንኩኝ ይህን የምትከታተሉት ፕሮግራም ጠቃሚ ነው ብላችሁ ካሰባችሁና እንዲሁም ደግሞ የሚመለከታቸው ሰዎች ብልክላቸው የበለጠ ተጠቃሚ ይሆናሉ ብላችሁ የምታስቡት ወዳጅ ዘመድ ጓደኞች አጠገባችሁ ካሉ ይህንን ፕሮግራም ላይክ ሼር ሰብስክራይብ በማድረግ ቤተሰብ እንድትሆኑ እጠይቃለሁኝ። አመሰግናለሁ። ስቆ ተሳስቆ መፍትሄ የማምጣት ለወዳጅ የመድረስ ለጓደኛ የመድረስ ችግርን የመጋራት ችግርን እና ገበናን አሳልፎ ያለ መስጠት እነዚህ ነገሮች እየቀነሱ መጥተዋል። እሳቸው ግን ብለህ ታስባለህ አኗኗራችን ነው ወይ ምንድነው? እንዲያውም በዚሁም ወደ ልጆቹም እንድንመጣ ስለፈለኩኝ ነው። ማለት ማህበራዊ ህይወት ተቀዛቅዟል፣ ልክ ነህ። ግን ከታችም ይጀምራል ብዬ አስባለሁ። ከህፃናቶቹ ራሱ እንደ ልብ ይገናኛሉ ወይ? በዛውም እንድታነሳት ስለፈለኩኝ ነው። የመጫወቻዎች ቦታ እኔ ሁሌ ነው በሄድኩበት ማነሳው። የመጫወቻዎች ቦታ ልጆች አለመኖር፣ ልጆች ተቆልፈው ማደግ፣ በተለይ ከተማው አካባቢ እነሱ ተጽዕኖ ያሳድራሉ ብዬ አስባለሁ በልጆች ሶሻል ስኪል ላይ፣ ማህበራዊ ክህሎት እድገት ላይ። ማሜ እስችን ብታነሳልኝ ደስ ይለኛል። እሺ፣ አብሮ ያው እሴቶቹ ስንል አሁን እኛ ለምሳሌ የኛ ልጅነት የሰጠን እሴት ወይም እነዚህ ካሜራማኖች እንኳን ልጆቻችን ናቸው መሰለኝ እና የነሱ ልጅነት ደግሞ ከዛ ደግሞ የኛ ልጆች እኛ አሁን እኛም እኮ ትልቅ ሆነንና እኛ ለማለት በቃ ለኛ መካከለኛው እድሜ ላይ ያሉትና ልጆቻችን ብለን ስንል ለምሳሌ በእኛ ዘመን አብዛኛው ነገራችን ጋሪዮሽ ነበር። ጫወታችን ተፈጥሯዊ ነው። ለምሳሌ እኛ በጣም የምንወዳቸው ጫወታዎች ለምሳሌ ኩኩሉት ያለሽ መደበቂያው በጣም ጥሻ ለጥሻ ዛፍ ለዛፍ የእናቶቻችን ኩሽና ውስጥ የቦሃቃ በርሜል ውስጥ የቦሃቃ እቃ ውስጥ ለእንጀራ መጋገሪያ የተቆለለ ሰጋቱራ ወይም ቅጠል ውስጥ ስደበቅ አስታውሳለሁ። ለእንጀራ በቅጠል ነበር እንጀራ የሚጋገረው። እኛ ስፈር ሳር ለጓደኞቻችን አካይ ሳሮች ምናምን ይኖራሉ። የተለያየ ምንደበቅበት ቃቃ ስንጫወት ምንደበቅበት ነገር ተደብቀሽ እንኳን በዛው ያሸተትሽ በዛው ከተፈጥሮ ጋር እየተዋወቅሽ ነው። መጫወቻዎቻችን አብዛኞቹ ተፈጥሯዊ ናቸው። ለምሳሌ እኛ ሴቶች ከኛ ልጅ ሆነን ወደም ይጫወቱ ነበር። ወደም ሲጫወቱ ወደሙን ወይ በድንጋይ ነው ድንጋይ ለቅመን ነው ወይ የባህር ዛፍ ፍሬ ታስታውሻለሽ? በጣም ደስ ትላለች። በባህር ዛፍ ፍሬ እሷን እንትንም እንዲናሽከረክራትና እንደ እንዝርትና ዞራት ነበረ። ከዛ እሷን ደግሞ እንጀራ የሚጋገርባት ነበር ተለቅማ። እኛ ኮልፌ ስለሆነ ሰፈራችን ኮልፌ በጣም ዘመናዊ ከተማ ከደሞት ወጣ ስትይ ገጠር ነው። አሸዋ ሜዳ ምናምን የሚባለው ያኔ ቅርብ ነበረ ለኛ። ስለዚህ ሄደን በመጫወቻዎቻችን በጣም ተፈጥሯዊ ናቸው። ጭቃና ቦካልን በጭቃ ሸርተቴ በጣም የምወደው ጭቃውን ክረምት ሊመጣ ሲል ውሃ እናረግበትና ተራራ እንደዚህ እናረግና በጣም በቃ ለተወሰነ ሰዓት አየር ላይ የምንበራት ፍላይቲንግ በጣም በህይወቴ የምወደው ይሄ ገመድ ዝልያ ገመድ እንዘላለን። ሱዚ የሚባል ሴቶቹ በጣም ስፖርቲ ጂምናስቲክ ነው። በጣም በሰው አንገት የሚባል ስንጫወት እግር፣ ጉልበት፣ ዳሌ፣ ወገብ፣ አንገት ስታንዳርዱ አንገት ላይ ዘለን ተገልብጦ በመገልበጥ ሁሉ ፍሌክስ በደንብ ሰውነትን የሚያፍታቱ ሰኞ ማክሰኞ ይሄ ስልክ እንጨት ቴዘር የሚባል ጥምጥም የምንለው ሹሌ ይሄ ጅቦምብ የሚባል ልክ የአሜሪካኖቹ የክሪኬት አይነት ጭቃ እያቦካን በጭቃ ቅርጾች ክረምት ሲመጣ ግድብ እንገድብ ነበር። የሰፈራችንን ጎርፍ ይዘን ኳስ በጣም በሚያስገርሙ ነው። ሹሌ የሚባል ጫወታ ይሄ እንጨት ቴዘር አርገን ሽክክሞሽ በጣም ቫራይቲ እኛ አደን ሃንቲንግ በደንብ እየተደባበቅን በኮባ ሽጉጥ እየሰራን በደንብ ኳስ ስፖርት ሌሊት ተነስተን ገና 2-3ኛ ክፍል ሆነን በ12 ዓመታችን ስፖርት እንወጣ ነበር። ቦክስ፣ ቴኳንዶ፣ ሚውዚክ
ቲያትር ፐርፎርም እናደርግ ነበረ ቤት ውስጥ ለወላጆቻችን ለዘመዶቻችን እሱ ሃይ ስኩል ስንደርስ ኤሌመንተሪ ቤት ውስጥም እኮ ፐርፎርም እናደርግ ነበር ካስታውሽ በዓላት ሲመጡ ስዕል ስሮ ፎርም አርጎ የማዞር ጫወታዎቹ በጣም የሚገራርሙ ከዛ ደግሞ ብዙ መጫወቻ መስኮች ነበሩ እኛ ልጅ ሆነን በጣም ድምጾች ነበሩ ፉዬ ገላ የሚባል የእንቁራሪት ድምጽ የወፍ ድምጽ የተለያየ ነገር እናቅ ነበሩ የወፍ አይነቶች ከነ ከለራቸው ከነ ድምጾቻቸው ቢራቢሮ አሁን ልጆቻችን ቢራቢሮ በጣም ሰርከስ ነው ለልጆቻችን ቢራቢሮ ለማሳ ውሃ ዋና ወንዝ ሄደን እኛ ወንዝ ነበር የምንዋኘው ምንጭ ነበር እኛ ልጅ ሆነን ሰፈራችን በጣም ብዙ ምንጭ እና በጣም ብዙ ከተፈጥሮ ጋር በደንብ የተቆራኙ አስተዳደግ ነው ያደግነው በእናቶች ኃላፊነት ይሰማቸዋል አባቶች ትምህርት ቤት ቀርቶ መጫወት ትምህርት ቤት ቀርቶ ሲዞሩ መዋል የለም በትምህርት ሰዓት የትኛውም ይሄ አገልግሎት ሰጪ አይሸጥልሽም እኛ ስፈር ያሉ ሻይ ቤቶች አይሸጥም በብዛት በእኛ ዘመን አይሸርጡልሽም ህፃን ልጅ ሲጋራ ተልኮ ሲመጣ ማን የላከ እኔ ልጅ እያለሁ እኛ ቤት ሱቅ አለ ከኛ ቀጥሎ ጋሽ በደይ ጋሽ አብዶ ምናምን ይታወቃሉ ባለ ሱቆቹ ባለ ሻይ ቤቶቹ ይታወቃሉ ለምሳሌ 10 ብር እኛ ልጅ ሆነን ይዘን አናቅም አንይዝም የለም በጣም ከባድ ብር ነው ግን ብር ይዘሽ ሄደሽ ባለ ሱቁን ከተጠራጠረ መልሱን እናት መታቱ ሰድልሻል አይሰጥሽም አሁን እኛ ይሄ መገፈታተርን መወዳደቅን መታገልን መረዳዳትን መፎካከርን ይችላልነው ነው ያደግ ኳስ ሲጫወት ገፍትሮ ነው የሚጠለኝ ምንም አያዝንልኝም ግን ወንድሜ ነው ጓደኛዬ ነው ጸብ ላይ ይከላከልልኛል አደጋ ሲመጣብኝ ያግዘኛል ኳስ ተጫውተሽ እንቅፋት መጥቶሽ እግሬ ተሸክሞሽ እኮ ነው የሚመጡት አሁን ግን ለመገፍተር ኳስ እንኳን አይጫወቱም በጋራ ሳይክል እንኳን ስንነዳኛ አንድ ሳይክል 4 ሳይክል ለሰፈራችን ልጅ ሁሉ ኖሮ ገንዘብ ከፍለን ተከራይተን ነው የምንጫወተው አሁን ግን ልጆቻችን የራሳቸውን ሳይክል ይዘው ይመጡና በቃ ቢወድቁ እንኳን አንደኛው ወደቀ ብሎ ጥሎት ነው የሚሄደው ልጆቹ ሲወድቅ ራሱ ማንሳት መደገፍ ማገዝ መረዳዳት እንዳለ ራሱ እኮ ያወቁ አይደለም ሲወድቅ ማገዝ የሱ ሞግዚት ኃላፊነት እንጂ የሱ አይመስለው በመጥፎ አይደለም አሁን ሁለት ልጆች ሲጫወቱ አንደኛው ልጅ ቢወድቅ ይሄኛው ሄዶ ማንሳት የሱ ኃላፊነት እንደሆነ አይሰማው የሚሰማው ምንድነው የሞግዚቱ ኃላፊነት እንደሆነ ስለዚህ ይሄ ልጆቻችን ከእርስ በርስም ከተፈጥሮም ጋር የመራራቅ ነገር እያሰጋኝ ነው ከተሞች ላይ አሁንም የማወራው ከተማና ትንሽ ግራ የገባው ሚድል ክላሱ ላይ እኛ ግራ የገባን ሚድል ክላስ ነን ልጆቻችን የውሸት ሀብታም መስለናቸዋል ሀብታም እኮ አይደለንም ለልጆቻችን ግን ሁሉ ነገር ሲጠይቁን ያለ ስስት እያቀረብን ስለሆነ ሀብታም መስለናቸዋል 17 ዓመት ሲሞላው 16 ዓመት ሲሞላው ከበድ ያለ ጥያቄ ሲጠይቅ የለም ስትዩ ይላል ያኔ ቺስታ መሆንሽን ሲያቅ እንደገና ልጁ ኮንፊውዥን ውስጥ ይገባል ለካ ቺስታ ልጅ ነኝ ይላል ሶሪ አማርኛውን ቀጣተ በአርቲፊሻል አስተዳደግ ነው እያደገን ያለ ነው ቸኮሌት ግዛልኝ ሲልሽ ምን አይነት ብራንድ መጥቀስ አደጋ ሊኖረው ቢችልም አሉ አሁን አሪፍ ሆኖ ውድ በጣም የሚያስፈራ ውድ ደግሞ ርካሽ አለ ስለዚህ ራካስ ያለውን ገዝተሽለት ቸኮሌት አያስፈልግም መጀመሪያ እኔ በግሌ ለልጆቼ ብዙ ጣፋጭ አልገዛ ግን የድብድብ ከሆነ ይሄ በአመት አንድ ቀን ነው መገዛል እንትን ይባላል እንኳን ላንተ ለሀገሬ በጣም አደገኛ ውድ ነው ይሄ ርካሽ ነው ይሄንን መገዛል የአመት እውነቱን አንነግራቸውም እውነቱን አናው ስለዚህ የለኝም ወንድም አለም የለኝም አንተን እኮ ማስተምር ይሄንን ችግሬን እንድትቀርፍልኝ ነው ብለን ስለማንነግራቸው ከባድ ፍራቻ ይታይ ልጆቻው በቃ አርቲፊሻል ሀብታም እየመሰልናቸው ነው ሁሉ ነገር እየገዛንላቸው ነው አንዳንዴ ጠይቀው አንዳንዴ ሳይጠይቁም ስለምንገዛላቸው መቸገር እያወቁ አይደለም መስጠት መሰጣጠት ይሄ መነጣጠቅ ሳያውቁ ያድጉና ኮሌጅ ሲገቡ ኮሌጅ ሲደርሱ በጣም ይጨንቃቸዋል የሆነ ዩኒቨርሲቲ ሲመደቡ አይሄዱም ትያለሽ
ወይም ደግሞ እዚህም አዲስ አበባም ሲገቡ አንቺ ቤት ፓንኬክ ምንኬክ እየጋገርሽ አብልተሽው ዩኒቨርሲቲ ሲሄድ የዩኒቨርሲቲው ዳቦ ነው ወይስ ይሄ ነገር ምንድን ነው ብሎ ሲል ከሌላ ቦታ ደግሞ የሚመጣው 5 ስታር ሆቴል ይሆንለታል ያ ምግብ። የኔና ያንቺ ልጆች አየሽ በአርቲፊሻል ማንነት እያደጉ ነው። ስለዚህ ቻሌንጅ የማስለመድ መገፈታተርን በበጎ መነጣጠቅን መወሳሰድን ደግነት አለ ክፋት አለ በጎነትም ክፋትም እንዳለ ግን ደግነት እንደሚበልጥ ዓለም ከበጎነትም ከክፋትም ጋር አብራ እየኖረች ግን በደጎችና በብሩካን በኸይረኞች በቀና ልብ አሳቢዎች ቸርነት በአላህ እዝነት በአላህ ረህመት እንደምንኖር ማወቅ አለባቸው።